ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከሚሊዮን ዓመታት በኋላ በምድር ላይ ሰዎች እንደነበሩ የሚያስታውቁ ቅሪቶች ሊገኙ ይችላሉ። የሰው ልጆች ከሚያስደንቋቸው ነገሮች አንዱ ታሪክ ነው። 4.5 ቢሊዮን ዓመታት ያስቆጠረችውን ምድር በመቆፈር የቀድሞ ታሪክ ቅሪቶችን ለማግኘትም ይሞክራሉ። ከሰው ልጆች በፊት የነበሩ ቀደምት ዝርያዎች እንዴት እንደሚኖሩ ለማወቅ ምርመራዎች ይደረጋሉ። ምናልባት የሰው ልጆች ከዚህ ምድር ጠፍተው የላቀ የማሰላሰል አቅም ያላቸው ዝርያዎች ቢፈጠሩስ? እነዚህ ዝርያዎች አሁን ያለነውን የሰው ልጆች ያስታውሱን ይሆን? አሁን ስላለው ስልጣንስ ያውቁ ይሆን? የሰው ቅሪት ለወደፊት ይገኛል? በአሜሪካ ሮቸስተር ዩኒቨርሲቲ የአስትሮፊዚክስ ባለሙያ አዳም ፍራንክ እንደሚሉት በመጪው ዘመን የቅሪተ አካል ተመራማሪዎች የሰው ልጆችን ቅሪት ያገኛሉ ብሎ እርግጠኛ መሆን አይቻልም። ከምድር የተወሰነው ክፍል ብቻ ነው ቅሪተ አካሉ የሚገኘው። ስልጣኔ በአንዳች ዘመን ብቻ ከቆየ ለወደፊት የሚገኝ እድሉ ይጠባል ይላሉ። ከሌሎች ባለሙያዎች ጋር በአውሮፓውያኑ 2018 ያሳተሙትን ጥናት እንደሚጠቁሙም ከ165 ሚሊዮን ዓመታት በፊት በርካታ ዳይኖሰሮች በምድር ቢኖሩም አሁን ላይ ማግኘት የተቻለው ውስን ቅሪተ አካል ብቻ ነው። የሰው ልጆች እስካሁን የኖሩትን 300,000 ዓመታት ብቻ ስለሆነ ቅሪተ አካላችን ለወደፊት የመዝለቁ ነገር አስተማማኝ አይደለም። ነገር ግን አንዳንድ ምልክቶች ትተን እናልፍ ይሆናል። የምድር ኬሚስትሪ አለቶች በጊዜ ሂደት አንዳቸው ሌላኛው ላይ ይደራረባሉ። ይህም የአለት ክምርት ስትራተር ይባላል። እያንዳንዱ የአለቱ ክፍልም የራሱ የኬሚካል ይዘት አለው፣ ከምድር ጋርም የሚናበብ ነው። ፕሮፌሰር አዳም እንደሚሉትም በአየር ንብረት ለውጥ ሳቢያ ሙቀቱ ጨምሯል፣ የባህር ወለልም ከፍ እያለ ነው። ይህ ለውጥም የአለቶችን ይዘት ይለውጠዋል። ለውጡም የሚታወቀው ከ100 ሚሊዮን ዓመታት በኋላ ይሆናል። የኦክስጅንና ካርቦን ይዘት ይለውጣል። በሰው ልጆችም ድርጊት ሳቢያ የተፈጠረው የአየር ንብረት ለውጥም ይዘቱን ይቀይረዋል በማለትም ያስረዳሉ። የዝግመተ ለውጥ መቀየር የሰው ልጆች ቅሪተ አካል ለወደፊት ባይገኝም እንኳ ሌሎች ዝርያዎች የሚኖሩበት ምድር የዓለም አወቃቀር ለውጠናል። በሰው ልጆች ምክንያትም እንስሳት ከቦታ ቦታ በመዘዋወራቸውና እፅዋትን በመተከላቸው ለውጥ ይጎላል። በ2018 የተሰራ ጥናት እንደሚያሳየው 96 በመቶ አጥቢ እንስሳትም ውስጥ ከሚካተቱ መካከል የሰው ልጆችና ከብቶች ይገኙበታል። በምድር ላይ ከሚገኙ በራሪ እንስሳት መካከል 2/3 እንደ ድሮ ያሉ ሰዎች ልጆችም ያለመዷቸው እንስሳት ናቸው። በዓመት ውስጥ ከ75 ቢሊዮን በላይ ዶሮዎችም ይታረዳሉ። ዶሮን ጨምሮ የሌሎች በራሪ እንስሳት ቅሪተ አካልም ለወደፊት ሲገኝ ጥያቄ ማጫሩ አይቀርም። በዩናይትድ ኪንግደም የሌስተር ዩኒቨርሲቲ የቅሪተ አካል ተመራማሪ ጃን ዛላሲዊዝ እንደሚሉትም የሰው ልጅ ስነ ህይወት በመለወጥ የዝግመተ ለውጥ አካሄድን ለውጠዋል። ወደፊትም የሚመጡ ዝርያዎች እኛ ምን እንደሆነ ለማወቅ የተደራረብነው ቅሪት ይመለከታል ይላሉ። የሰው ልጆች እንዴት ይታወሳሉ? ፕሮፌሰር ጃን እንደሚሉት በየቀኑ የሰው ልጆች በሚጠቀሙባቸው መገልገያዎችም በቅሪተ አካል ምርምር ወቅት ይገኛሉ። የለስላሳ መጠጥ መያዣ ጠርሙስ፣ የመኪና መቆሚያ ወይም ሱሪ ሊሆን ይችላል። ለወደፊት የሚገኙ እነዚህ ቅሪቶች ቴክኖፎሲልስ ይባላሉ። በአውሮፓውያኑ 2020 የተሰራ ጥናት እንደሚያሳየው በዓመት 30 ጊጋቶን ቁሳቁስ ይመረታል። ይህ ማለት እያንዳንዱ ሰው ከክብደቱ የበለጠ ቁሳቁስ በየቀኑ ያመርታል ማለት ነው። በሕይወት ካሉ ነገሮች ይልቅ በሰው ልጆች የተሰሩ ግሙዝ ቁሳቁሶችን በቁጥር ይበልጣሉ። በአሸዋ በመጠቀም ግንባታ ይከናወናል። በማጓያ መነጽር ሲታይ ለየት ያለ ቅርጽ አለው። የመንገድ ጫፍ ወይም ሕንፃ ሲታይም የሚያስተውለው ይህ ነው ይላሉ ባለሙያው። አብዛኛው መገልገያዎችም ለረዥም ዘመን ይዘልቃሉ። ፕላስቲክም እስከ ሚሊዮን ዓመታት እንደሚቆይ ባለሙያዎቹም ይናገራሉ። የተባበሩት መንግስታት እንደሚለውም በ2050 ውቅያኖስ ውስጥ ከአሳ በላይ ፕላስቲክ እንደሚከማችም ይታመናል። ግራፋይት ያላቸው አለቶችም 4 ቢሊዮን ዓመታት መኖር ይችለዋል። ስለዚህም በግራፋይት የሚሰራ እርሳስ
ለዘመናት ይዘልቅ ይሆናል። ተመራማሪዎች እንደሚሉት ለመቶ ሚሊዮን ዓመታት የቆዩ እፅዋትም ቅሪተ አካል ተገኝቷል። ወረቀት የሚሰራው እፅዋትም ከሚሰሩበት ንጥረ ነገር ስለሆነ ወረቀት 100 ሚሊዮን ዓመታት የመኖር እድል ሰፊ ነው። ፕሮፌሰር አዳም እንደሚያስረዱት የሰው ልጆች በምድር ላይ እስካሁን ድረስ ብዙ ቅሪቶች ትተናል። ይህንን ቅሪት ለወደፊት የሚመጡ የላቀ የማሰላሰል ብቃት ያላቸው ዝርያዎች ያገኙታል ወይስ አያገኙትም የሚለው ጥያቄ በግልጽ መመለስ አይቻልም። ለወደፊት ምን ይመጣል የሚለው ለማሰብ አሁን ያለውን የቴክኖሎጂ ወጀብ ዘመን ማለፍ ይኖርብናል። በምድር ላይ ለውጥ የሚያስከትሉ ክስተቶች በቀጣይ አስርታት ወይም ሚሊዮን ዓመታት ይከሰታሉ ማለትም ያስረዳሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።